ሰላም ጤና ይስጥልኝ የገበያ ሚዲያ ተከታታዮቻችን የታህሳስ 1 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባዎቻችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁ እንድትቆዩ እንጋብዛለን። በቅድሚያም አርዕስቶችን የነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ መደረጉ ተሰማ። ቤንዚንና የነጭ ናፍጣ ምርቶች ላይ የተደረገው ጭማሪ እንዲሁም ሌሎች ዝርዝር ጉዳዮችን የምናደርሳችሁ ይሆናል። የባንክ ደንበኞች የፋይዳ ዲጂታል መታወቂያቸውን ከባንክ ሂሳብ ጋር እንዲያጣምሩ የሚያስገድደው አሰራር በይፋ ተጀመረ። ለመሆኑ አገልግሎቱን ለማግኘት ደንበኞች ምን ማሟላት አለባቸው? እናጋራችኋለን። ለተረጂዎች የቀረቡ እርዳታዎችን ለዱቄት ፋብሪካ የሸጡ ባለስልጣን በጽኑ እስራት ተቀጡ። ከዚህ ጋር ተያይዞ የወጡ አነጋጋሪ መረጃዎችን የምናጋራችሁ ይሆናል። በኤሌክትሪክ መሰረተ ልማት ላይ በበርካታ ሚሊዮኖች የሚገመት ጉዳት መድረሱ ተገለጸ። አብራችሁን ስትቆዩ የምትሰሙት ይሆናል። ያለምንም ካሳ ከስራ ልንሰናበት ቀነ ገደብ ተሰጥቶናል ሲሉ ቅሬታ ያቀረቡ ሰራተኞችንና የተሰጣቸውን ምላሽ ከመረጃዎቻችን መካከል ይዘነዋል። የተከበራችሁ የገበያ ሚዲያ ተከታታዮቻችን የእነዚህና ሌሎች መረጃዎችን ዝርዝር ይዘን ቀርበናል። አብራችሁን በመቆየት እንድትከታተሉንም በድጋሚ እንጋብዛለን። አሁን ወደ ዝርዝር ጉዳዮች እንለፍ። የንግድ ሱቆችን በመሃል ሜክሲኮ አፍሪካ ህብረት ፊት ለፊት ከ12 ካሬ ጀምሮ በቅድመ ክፍያ 450 ሺህ ብር ይዘንላችሁ መተናል። በ12000 ካሬ ስፋት ላይ እየገነባን ያለነው ይህ ግዙፍ የመኖሪያና የንግድ ማዕከል በውስጡ 2 የመዋኛ ገንዳ፣ የስፖርት ማዘውተሪያ፣ የመሰብሰቢያ አዳራሽ፣ የመሮጫ ትራክ፣ 4 ቤዝመንት የመኪና ማቆሚያ፣ የከርሰ ምድር ውሃ የመጠባበቂያ ሳንሰር ያለው አፓርትመንት ከባለ 1 እስከ ባለ 3 መኝታ በከፍተኛ የግንባታ ፍጥነት ከ20 ዓመት በላይ የኮንስትራክሽን ልምድ ባለው እህት ኩባንያችን BH ትሬዲንግ በ2 ዓመት ጊዜ ውስጥ ለማስረከብ ሌት ተቀን እየሰራን እንገኛለን። ታዲያ እርሶም 5% ቅድሚያ በመክፈል የቤት ባለቤት ይሁኑ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው። በሀገር አቀፍ ደረጃ የማርበርግ ቫይረስ ልየታ ሊደረግ ነው ተባለ። ይህ የተባለው የህብረተሰብ ጤና ኢንስቲትዩትና ጤና ሚኒስቴር የፖሊዮ ቀንን አስመልክቶ ከተለያዩ አካላት ጋር ውይይት ባደረጉበት መድረክ ላይ ነው። እንደ ሀገር እየተከሰቱ ያሉ በሽታዎችና ወረርሽኞች መነሻ በማድረግ በህብረተሰብ ጤና ኢንስቲትዩትና በጤና ሚኒስቴር በኩል የተለያዩ ስራዎች እየተሰሩ ነው ያሉት የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር መልካሙ አብቴ ከቀናት በኋላ በሚጀመረው ሀገር አቀፍ የፖሊዮ ክትባት ላይም ሁሉም ህጻናት መከተብ እንደሚኖርባቸው አስገንዝበዋል። ዶክተር መልካሙ አክሎም ክትባቱን በሀገር አቀፍ ደረጃ ለመከወን በሚያስችል ሁኔታ ተቋማቸው ዝግጅቱን መጨረሱ ገልጸዋል። እድሜያቸው ከ5 ዓመት በታች ለሆኑ ህጻናት ክትባቱን እንደሚሰጥ የገለጹት ምክትል ዳይሬክተሩ ከ5 ሚሊዮን በላይ ለሆኑ ህጻናት ክትባቱን ለመስጠት መታቀዱን ተናግረዋል። ከታህሳስ 3 ቀን 2018 ዓ.ም ጀምሮ በሚካሄደው የፖሊዮ ክትባት ዘመቻ ከዚህ ቀደም የፖሊዮን ክትባት የወሰዱ እንዲሁም ወስደው ያቆሙ ህጻናት እንደሚከተቡ የገለጹት ዶክተር መልካሙ የአሁኑ የፖሊዮ ክትባት ለየት ከሚያደርጉት ጉዳዮች ውስጥ በሀገሪቱ የተከሰተውን የማርበርግ ቫይረስን በሀገር አቀፍ ደረጃ ልየታ የሚደረግበት በመሆኑ ነው ብለዋል። ያለምንም ካሳ ከስራ ልንሰናበት ቀነ ገደብ ተሰጥቶናል ያሉ የሐዋሳ ዩኒቨርሲቲ ሰራተኞች ቅሬታ አቀረቡ። በሐዋሳ ዩኒቨርሲቲ በምገባና መሰል ስራዎች ተሰማርተው እስከ 20 ዓመት ድረስ የሰሩ በመቶዎች የሚቆጠሩ ሰራተኞች ያለምንም ካሳ ከስራ ልንሰናበት ነው ሲሉ ቅሬታ ያቀረቡ ሲሆን መፍትሄ እንዲሰጣቸውም ጠይቀዋል። ቅሬታ አቅራቢዎቹ እስከ ታህሳስ 30 ቀን 2018 ዓ.ም ድረስ ስራ እንደሚለቁ እንደተነገራቸው የሚገልጹ ሲሆን በተቋሙ ውስጥ ላለፉት 20 ዓመታት ያገለገሉ ሰራተኞችም በዚህ መልኩ ከስራ ሊሰናበቱ መሆኑ ተሰምቷል። በአጠቃላይ ወደ 800 የምንጠጋነን የሚሉት ቅሬታ አቅራቢዎቹ ቀድሞውኑም ይከፈለን የነበረው አነስተኛ መጠን ያለው ገንዘብ ነው የሚሉ ሲሆን አሁን ግን ይህንንም ሊያጡት ከጫፍ መድረሳቸውን ይገልጻሉ። አክሎም ዩኒቨርሲቲውን ስንጠይቅ የማውቀው የለም የሚል ምላሽ ነው የሚሰጠን ያሉ ሲሆን ተቋሙን ለበርካታ ዓመታት ቢያገለግሉም አሁን ግን መፍትሄ ማጣታቸው ገልጸዋል። በተጨማሪም ከዚህ በፊትም ስራ አቁሙ ተብለን ወጥተን ነበር፣ ነገር ግን በኋላ ላይ ደግሞ ተመለሱ ተብለን በድጋሜ ስራ ብንጀምርም አሁን ደግሞ እስከ ታህሳስ 30 ድረስ ብቻ እንደምንሰራ ተነግሮናል ብለዋል። የሰራተኞቹ እጣ ፈንታ በሚመለከት ማብራሪያ የሰጠው የኢትዮጵያ ሰራተኞች ማህበራት ኮንፌዴሬሽን ኢሳማኮ ሰራተኞቹ የሚተዳደሩት በሚኒስቴር መስሪያ ቤት ስለሆነ የሚኒስቴር መስሪያ ቤቱ ባለው የሲቪል ሰርቫንት ህግ መሰረት ነው የሚዳኙት ብለዋል። የኢሳማኮ የውጭና ህዝብ ግንኙነት መምሪያ ኃላፊ አቶ አያሌው አህመድ በእኛ ስር ያሉት የግል ድርጅቶችን በተመለከተ የህብረት ስምምነት የአሰሪና ሰራተኛ ህግ መሰረት ሰራተኞቹ የመከፈል መብት አላቸው ያሉ ሲሆን የዩኒቨርሲቲውን በተመለከተ ግን ሰራተኞቹ
ሰራተኞች ከስራ ሲለቁ ምን መሆን አለበት የሚለው በሲቪል ሰርቫንት ደንብ መሰረት ነው መታየት ያለበት እንጂ በግል ተቋማት በሚወጡ ደንቦች ለጊዜው ሽፋን የላቸውም ብለዋል። አክሎም በአሰሪና ሰራተኛ ህግ ሰራተኛ ከስራ በሚለቅበት ወቅት እስከ 5 ዓመት ሰርቶ ሰራተኛው በራሱ ፍቃድም ሆነ በአሰሪው ተነሳሽነት ስራ ከለቀቀ የአገልግሎት ክፍያ ይከፈለዋል ያሉ ሲሆን ይሄ በአሰሪና ሰራተኛ ህጉ የሚሸፈኑትን ሰራተኞች የሚመለከት ነው ያሉ ሲሆን ሰራተኞቹ በማህበር እስካልተደራጁ ድረስ የኛው ህግ ያስተዳድራቸዋል ለማለት አስቸጋሪ ነው ሲሉ ተደምጠዋል። የተደራጁት በሰራተኛ ማህበር ካልሆነ ወደኛ ሊመጡ አይችሉም ያሉት አቶ አያሌው አሁን ተነሳስተው እንዳይደራጁ ደግሞ ህጉ አልፈቀደላቸውም። ህጉ ስላልፈቀደም አሁን በሙያ ማህበር እንጂ በሰራተኛ ማህበር አይደለም የታቀፉት ያሉት ሲሆን እኛ እየታገልን ያለነው በሰራተኛ ማህበር እንዲታቀፉ ነው። ይህ ለማድረግ ደግሞ መጀመሪያ ህጉ መሻሻል አለበት ማለታቸውን ቲክቫ ኢትዮጵያ ዘግቧል። ዋስትና አልባ የብድር አገልግሎት ለቀውስ ሊዳርግ ይችላል ሲሉ ባለሙያዎች አስጠነቀቁ። የፋይናንስ ተቋማት በመተግበሪያዎች አማካኝነት ያለማስያዣ እየሰጡ የሚገኙት ፈጣን ብድር በጥንቃቄ ካልተመራ ኢኮኖሚውን ለቀውስ የማጋለጥ እድሉ ከፍተኛ ነው ሲሉ የዘርፉ ባለሙያዎች አስጠንቅቀዋል። እንደ ባለሙያዎቹ ማብራሪያ ያለማስያዣ እስከ 1 ሚሊዮን ብር ድረስ እየተሰጠ ያለው ብድር አነስተኛና ጀማሪ ተቋማትን በመደገፍ የኢኮኖሚ እድገትን የማፋጠን አበርክቶ ቢኖረውም በእውቀትና በጥንቃቄ ካልተመራ በተበላሸ ብድር ምክንያት ኪሳራ የሚያስመዘግቡ ባንኮች ቁጥር ሊያሻቅብ ይችላል ብለዋል። የምጣኔ ሀብት ባለሙያውና ፖለቲከኛው አቶ ጌትነት ወርቄ በዋስትና አልባ ብድር ምክንያት የፋይናንስ ተቋማት ሊገቡበት የሚችሉትን አደጋ ሲያስረዱ ያለ ተመጣጣኝ ማስያዣ የበዛ መጠን ያለው ብድር የሚያቀርብ የፋይናንስ ተቋም የተበላሸ ብድር ሲኖር ገንዘቡን መልሶ የሚያገኝበት መንገድ አይኖርም ብለዋል። በዚህም ተበዳሪው ሲከስር ተቋሙ አብሮ ይከስራል ያሉት አቶ ጌትነት ተቋማቱ ከከሰሩ ደግሞ መንግስት ጣልቃ ገብቶ ለመደጎም ይገደዳል ሲሉም ገልጸዋል። ከቅርብ ጊዜያት ወዲህ እየተስፋፋ የመጣው ዋስትና አልባ የብድር አቅርቦት በጎ ገጽታ አለው ያሉት ደግሞ ሌላኛው የምጣኔ ሀብት ባለሙያው ዶክተር ሞላ አለማየሁ ናቸው። በፋይናንስ ተቋማት በቅርቡ የተጀመረው ዋስትና አልባ ብድር ከዚህ ቀደም የንግድ ሂሳብ ያላቸው በዋስትና ጦት ምክንያት ወደ ተግባር መግባት ያልቻሉ ዜጎች ወደ ስራ በማስገባት ለሀገሪቱ ኢኮኖሚ እድገት ከፍተኛ አስተዋጽኦ ያበረክታል የሚሉት ባለሙያው የዚህ አይነቱ የብድር ስርዓት ዋነኛው ጥቅሙ የፋይናንስ ተደራሽነትን ማስፋፋት እንደሆነ አስረድተዋል። ይሁን እንጂ ዋስትና አልባ ብድር ኢኮኖሚያዊ ፋይዳው ከፍተኛ ቢሆንም ባንኮችና የፋይናንስ ተቋማት ግን ከፍተኛ ጥንቃቄ ማድረግ እንዳለባቸው አሳስበዋል። በዚህም ተቋማቱ አደጋን ለመቀነስ የክትትልና ግምገማ ስርዓት ማጠናከር ይኖርባቸዋል ያሉ ሲሆን ብድር የተሰጣቸው ፕሮጀክቶች አፈጻጸምና የተበዳሪዎች የገንዘብ አጠቃቀም በየጊዜውና በጥብቅ ሁኔታ መከታተልና መገምገም አለባቸው የሚል ሐሳብም ሰጥተዋል። በመኪና አደጋ በደረሰው ውድመትና በኃይል ስርቆት በድምሩ 114 ሚሊዮን 299,093 ብር የሚገመት ጉዳት በተቋሙ ላይ መድረሱን የአገልግሎቱ የኮሚኒኬሽን ዋና ስራ አስፈጻሚ አንዋር አብራር ገልጸዋል። በ17 ትራንስፎርመሮች ላይ በተፈጸመ ስርቆት 23 ሚሊዮን 85,847 ብር ኪሳራ ደርሷል ያሉት ኃላፊው በኤሌክትሪክ ኃይል አስተላላፊ ኬብል ስርቆት ደግሞ ከ88 ሚሊዮን ብር በላይ ጉዳት ደርሷል ሲሉ ገልጸዋል። በመኪና ግጭት የደረሰ የመሰረተ ልማት ውድመት ብዛት 15 ሲሆን በብር ሲተመን ደግሞ 18 ሚሊዮን 178,731 ብር ጉዳት ማጋጠሙን አብራርተው ተቋሙ ባለፉት 4 ወራት 36.45 ጊጋዋት የኤሌክትሪክ ኃይል ስርቆት መፈጸሙንም ጠቁመዋል። በአጠቃላይ ባለፉት 4 ወራት 107 ጉዳቶች እንደተመዘገቡ ጠቅሰው 10 የወንጀል ክሶች ተመስርተው በፍርድ ሂደት ላይ እንደሚገኙ፣ ቀሪዎቹም በፖሊስ የምርመራ ሂደት ላይ መሆናቸውን አስረድተዋል። ለተረጂዎች የቀረቡ እርዳታዎችን ለዱቄት ፋብሪካ የሸጡት ባለስልጣን በጽኑ እስራት ተቀጡ። የኢትዮጵያ አደጋ ስጋት ስራ አመራር ኮሚሽን የቀድሞ ኮሚሽነር የነበሩት አቶ ምትኩ ካሳ በከባድ የሙስና ወንጀል ጥፋተኛ ሆነው በመገኘታቸው የፌዴራል ከፍተኛ ፍርድ ቤት በ13 ዓመት ጽኑ እስራትና በ50 ሺህ ብር የገንዘብ መቀጮ እንዲቀጡ ወስኗል። የፍትህ ሚኒስቴር አቃቢ ሕግ ባቀረበው ክስ አቶ ምትኩ ከሌሎች ተባባሪዎች ጋር በመሆን የተረጂዎችን ቁጥር በማጋነን ከ601 ሺህ ኩንታል በላይ ስንዴን ጨምሮ በርካታ የምግብ እርዳታ ቁሳቁሶችን ከመጋዘን በማውጣት
በማውጣት ለተረጂዎች ሳይደርስ ለዱቄት ፋብሪካዎችና ለሌሎች በመሸጥ ለግል ጥቅማቸው እንደዋሉ አስረድተዋል። በተጨማሪም ከ472 ሚሊዮን ብር በላይ የሚገመት ገንዘብ በህገ ወጥ መንገድ እንዲከፈል በማድረግ በመንግስት ላይ ከፍተኛ ኪሳራ እንዳደረሱ ተገልጿል። ፍርድ ቤቱ በተጨማሪም በህገ ወጥ መንገድ ያገኙትን ገንዘብ ምንጩን ደብቀው ህጋዊ አስመስለው በማቅረብ ወንጀል ከልጃቸው ወይዘሮ ሚልካ ምትኩና ከባለቤታቸው ወይዘሮ ሶፊያ ጀማል ጋር ተከሰው ጥፋተኛ መሆናቸው ወስኗል። በዚህ መሰረትም ባለቤታቸው ወይዘሮ ሶፊያ ጀማል የ8 ዓመት ከ4 ወር እስራት ሲፈረድባቸው ልጃቸው ወይዘሮ ሚልካ ምትኩ ደግሞ የ5 ዓመት እስራት ተበይኖባቸዋል። የቤንዚንና የነጭ ናፍጣ ምርቶች የችርቻሮ መሸጫ ዋጋ ላይ ጭማሪ ተደረገ። የንግድና ቀጠናዊ ትስስር ሚኒስቴር ከዛሬ ታህሳስ 1 ቀን 2018 ዓ.ም ከቀኑ 6 ሰዓት ጀምሮ ተግባራዊ የተደረገ የነዳጅ ምርቶች የችርቻሮ ዋጋን ይፋ አድርጓል። የሚኒስትሮች ምክር ቤት ታህሳስ 20 ቀን 2014 ዓ.ም ባስተላለፈው የነዳጅ ውጤቶች የዋጋ ግንባታ የአፈጻጸም ውሳኔ መሰረት የችርቻሮ መሸጫ ዋጋ እየተከለሰ ስራ ላይ እንዲውል ሲደረግ መቆየቱን ሚኒስተሩ አስታውሶ በዚህም መሰረት የዓለም የነዳጅ ዋጋ መነሻ በማድረግ ከዛሬ ጀምሮ ተግባራዊ የሚደረግ ዋጋን ይፋ አድርጓል። በመሆኑም የአውሮፕላን የቀላል ጥቁር ናፍጣና የከባድ ጥቁር ናፍጣ መሸጫ ዋጋ በህዳር ወር ሲሸጥበት በነበረው ዋጋ የሚቀጥል ሲሆን የቤንዚን የነጭ ናፍጣና የኬሮሲን ነዳጅ ምርቶች የችርቻሮ መሸጫ ዋጋ ግን ጭማሪ ተደርጎበታል። በዚህም መሰረት ቤንዚን በሊትር 129 ብር ከ12 ሳንቲም፣ ነጭ ናፍጣ በሊትር 129 ብር ከ12 ሳንቲም እንዲሁም ኬሮሲን በሊትር 129 ብር ከ12 ሳንቲም ሆኖ እንዲሸጥ መወሰኑ አስታውቋል። ከታህሳስ ወር 2018 ዓመተ ምህረት ጀምሮ በነዳጅ ምርቶች ላይ የ30 በመቶ ግብር ይጣላል የሚል መረጃ በማህበራዊ ሚዲያዎች ላይ ሲዘዋወር መቆየቱን የነዳጅና ኢነርጂ ባለስልጣን ዋና ዳይሬክተር ዶክተር ደስታው መኳንንት መናገራቸውን መዘገባችን ይታወቃል። በመሆኑም ይህ ሲዘዋወር የነበረው መረጃ ሐሰተኛ መሆኑን ገልጸው ከታህሳስ ወር 2018 ዓ.ም ጀምሮ በነዳጅ ምርቶች ላይ የሚተገበር የ30 በመቶ ግብር አይኖርም ብለዋል። በመጨረሻም የፋይዳ ዲጂታል መታወቂያ ከባንክ ሂሳብ ጋር የማጣመር ስራ በይፋ መጀመሩ ተገለጸ። የኢትዮጵያ የፋይናንስ ዘርፍ የዲጂታል ትራንስፎርሜሽን ጉዞን አንድ እርምጃ ወደፊት የሚያስኬድ የተባለለትን ምዕራፍ በይፋ ተጀምሯል ያለው የኢትዮጵያ ብሔራዊ ባንክ የብሔራዊ መታወቂያ ፕሮግራም የሆነውን የፋይዳ ዲጂታል የማንነት መረጃ ከሁሉም የባንክ ደንበኞች ሂሳብ ቁጥር ጋር የማጣመር ስራ በይፋ መጀመሩን አስታውቀዋል። ይህ የመረጃ ስርዓቶችን የማጣመር ስራ ደንበኞች ባሉበት ቦታ ሆነው ደህንነቱን በተጠበቀ ሁኔታ ገንዘብ ማስተላለፍ እንዲችሉ ሐሰተኛ ሰነድ የራሳቸውን ሂሳብ ሌሎች ማንቀሳቀስ እንዳይችሉ በቀላሉ የብድር አገልግሎትን እንዲያገኙና በአንድ የፋይዳ መታወቂያ ሁሉንም የባንክ ሂሳብ ለመጠቀም እንዲያስችላቸው ከማድረግም በላይ ባንኮች የደንበኞቻቸውን ትክክለኛና ወቅታዊ መረጃን እንዲያገኙ ያስችላልም ተብለዋል። በተጨማሪም በሐሰተኛ ማንነት የሚከሰት የገንዘብ ማጭበርበርን ከመከላከል ባለፈ ለፋይናንስ ሴክተር ዲጂታል ትግበራ ቁልፍ የዲጂታል መሰረተ ልማት ሆኖ እንደሚያገለግል ተገልጿል። የኢትዮጵያ ብሔራዊ ባንክ ፋይዳን መሰረት ያደረጉ የፋይናንስ ዘርፍ አገልግሎቶችን የማቀናጀት ሀገራዊ ግብን ለማሳካት በትግበራው ላይ በሰፊው እየሰራ መሆኑን የገለጸ ሲሆን የብሔራዊ ባንክና የብሔራዊ መታወቂያ ፕሮግራም ይህ የማጣመር ስራ በፍጥነት ወደ ትግበራ ማስገባታቸው ለፋይናንስ ዘርፉ ብቻ ሳይሆን ሀገሪቱ ወደ ትራንስፎርሜሽን በምታደርገው ጉዞ ላይ ትልቁን ሚና የሚጫወት መሆኑን በመተማመን መሆኑን ገልጸዋል። ይህን የባንክ ሂሳብ ቁጥር ከፋይዳ መረጃ ጋር የማጣመር ስራ ደንበኞች እስከ መጋቢት 30 ቀን 2018 ዓ.ም ድረስ ወደ ባንክ ቅርንጫፎቻቸው በአካል በመሄድ ወይንም ባንኩ በሚያስቀምጠው አሰራር መሰረት በኦንላይን የፋይዳ ተለዋጭ ቁጥር በማቅረብ ማከናወን ይችላሉ የተባለ ሲሆን ለፋይዳ ያልተመዘገበ ማንኛውም የባንክ ደንበኛ በቅድሚያ በአቅራቢያው በሚገኝ የፋይዳ ምዝገባ ጣቢያ በመሄድ መመዝገብ ይኖርበታል ተብሏል። ከዚህ ጋር በተያያዘም ሁሉም ባንኮች አዲስ የባንክ ሂሳብ መክፈትን በቬሪፋይዳ 2 እንዲጀምሩ እንዲሁም ነባር ሂሳቦችን ከፋይዳ መታወቂያ ጋር ማስተሳሰርን በቬሪፋይዳ 2 ተግባራዊ የሚያደርጉበት የጊዜ ሰሌዳ ህዳር 25 ቀን 2018 ዓ.ም መሰራጨቱ ባንኩ አስታውቋል። ቀደም ሲል ሁሉም ባንኮች አዲስ ሂሳብ ለመክፈት የቬሪፋይዳ 1 ስርዓትን ሲጠቀሙ ቆይተዋል ያለው ባንኩ ከዚህ በኋላ ባንኮች ይበልጥ ዘመናዊና የተቀናጀ ወደ ሆነው የቬሪፋይዳ 2 በኢስዊች ኢኬዋይሲ ሰርቪስ ስርዓት መሸጋገር አለባቸው ብለዋል። ባንኮች ለደንበኞቻቸው አዲስ የባንክ ሂሳብ ለመክፈትም ሆነ ከነባር ሂሳብ ጋር የማጣመር ስራን ለመስራትም ከቬሪፋይዳ 1 ኦልድ ኢኬዋይሲ ሙሉ በሙሉ ወደ ቬሪፋይዳ 2 መሸጋገር ይኖርባቸዋል ያለ ሲሆን ይህንን ተከትሎም ቀደም ሲል ባንኮች ሲጠቀሙበት የነበረው የቬሪፋይዳ 1 ስርዓት አገልግሎት መስጠት የሚያቆም ይሆናልም ብለዋል።
የተከበራችሁ የገበያ ሚዲያ ተከታታዮቻችን የታህሳስ 1 ቀን 2018 ዓ.ም የምሽት የምዕራፍ 2 የዜና ዘገባዎቻችን እነዚህ እስካሁን ስትከታተሏቸው የቆያችሁትን ይመስሉ ነበር። በቀጣይ በሌሎች ጉዳዮች እስክንገናኝ ድረስ መልካሙን ሁሉ ለእናንተ ተመኘን። ሰላም። የንግድ ሱቆችን በመሃል ሜክሲኮ አፍሪካ ህብረት ፊት ለፊት ከ12 ካሬ ጀምሮ በቅድመ ክፍያ 450 ሺህ ብር ይዘንላችሁ መተናል። በ12000 ካሬ ስፋት ላይ እየገነባን ያለነው ይህ ግዙፍ የመኖሪያና የንግድ ማዕከል በውስጡ 2 የመዋኛ ገንዳ፣ የስፖርት ማዘውተሪያ፣ የመሰብሰቢያ አዳራሽ፣ የመሮጫ ትራክ፣ 4 ቤዝመንት የመኪና ማቆሚያ፣ የከርሰ ምድር ውሃ የመጠባበቂያ ሳንሰር ያለው አፓርትመንት ከባለ 1 እስከ ባለ 3 መኝታ በከፍተኛ የግንባታ ፍጥነት ከ20 ዓመት በላይ የኮንስትራክሽን ልምድ ባለው እህት ኩባንያችን በኤች ትሬዲንግ በ2 ዓመት ጊዜ ውስጥ ለማስረከብ ሌት ተቀን እየሰራን እንገኛለን። ታዲያ እርሶም 5% ቅድሚያ በመክፈል የቤት ባለቤት ይሁኑ። አባይ ሆምስ ሪል ስቴት፣ ጊዜው የአባይ ነው።